ልጅ መውለድ ጥሩ ነው፣ ውለዱ። ሀገባችሁም ደግሞ መውለድ ካስጠላችሁ ደግሞ አታግቡ። ሀገባችሁ ደግሞ ውለዱ። ትዳር መጫወቻ አይደለም፣ ወይም ኮስት ሼሪንግ አይደለም አይደል? ወይም ደግሞ አክሲዮን አይደለም፣ የህብረት ሥራ ማህበርም አይደለም አይደለም። ምንድን ነው? ድህነት ነው፣ መዳኛ ቦታ ነው፣ የሚዳንበት ልጅ የሚተካበት ነው። እና ልጆቻችሁ ወልድ ጠቢብ ያስተፌስህ አባሁ ይላል ሰሎሞን። ጠቢብ ልጅ አባቱን ደስ ያሰኘዋል፣ ያስምረዋል ማለት ጸልዮ ያስምረዋል። አዳም ተመልከቱ፣ ዳዊት ክርስቶስ የዳዊት ልጅ አይደለም ነው? የዳዊት ልጅ ከሆነ ልጁ ክርስቶስ ዳዊት አባቱን አዳነ። የታወቀ ያንን አርአያ አድርጎ ልጅ ጸልዮ አባቱን ያድናል። እንዲያውም አንድ ሊቀ ጳጳስ ነበር፣ አባቱ ፍጹም ኃጢአተኛ የሆነ ፍጹም ኃጢአተኛ ነው። እግዚአብሔር ብሎለት ልጁ ጳጳስ ሆነ። ጳጳስ መሆኑ ብቻ ሳይሆን ደግ ጳጳስ ማለት ነው። ቅዱስ ጳጳስ ነበር። አባቴን ማርልኝ እያለ ሰውነቱን ባህር ጥሎ ይጸልይ ነበር። አባቴን ማርልኝ፣ አባቴን ማርልኝ። ቢሰርቅም እኔን ለማሳደግ ነው፣ ቢቀማም እኔን ለማሳደግ ነው። አባቴን ይቅር በልልኝ እያለ ያለቅስ ነበር። ኋላ መንፈቅ አልቅሶ አባቱ ከሲኦል ከአንገቱ በላይ ብቅ ብሏል። ተገልጦ ምን አለው መስላችሁ? ልጄ ልፋትህ ጠቅመኛለችና አታቋርጥብኛል። ልፋትህ ጠቅሞኛል። ምክንያቱም እግዚአብሔር ቸር ነው፣ እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም፣ ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላዌሁ ነው፣ ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸለያል፣ ምሕረት ይሰጣል። ለሞተ ሰው ይጸለያል። ልጅ ይጠቅማል። ሰው በልጁ ወደ ድነት ይደርሳል። ሃይማኖት ላለው ሰው ነው፣ ግን ዝም ብሎ ክዶ ሙቱ አይደለም። ሃይማኖት ያለው ሰው ከሞተ እንዲህ አይላል። እና ልጆቻችሁን ጥሩ አድርጋችሁ አሳድጓቸው። እና ቅዱስ መርቆሬዎስ አባቱን ገና ሳይወለድ ከሞት ጠበቀው። ያዕቆብ በወንድሙ በኤሳው ያልተገደለ ቆይቶ ዘር ተክቶ ክርስቶስን እንዲወልድ ነው። ዳዊትን ጎልያድ ያልገደለው የክርስቶስ አባት ስለሆነ ዘር ሳይተካ እንዳይሞት ነው። ያለ ምክንያት ለምን ወደፊት የሚወለድ ደግ ልጅ ካለ እናት አባት ከሞት ይጠበቃሉ። አቡነ ተክለ ሃይማኖት አባት ጸጋ ዘአብ ከባሕር ሙቶ ያልቀረ ተክለ ሃይማኖት እንዲወልዱ ነው። እግዚአብሔር ተሰዳ ያልቀረች ብፁዕ ቅዱስ ቡሩክ ተክለ ሃይማኖት እንዲወልዱ ነው።